አላህ አድርጉ ፈጽሙ ብሎ ያዘዘንን ነገር ማድረግና መፈጸም እየቻልን ሳናደርገው ከቀረ ወይ በተቃራኒው እንዳትቀርቡት ራቁት ብሎ የከለከለንን ነገር መተውና መጠንቀቅ እየቻልን ሄደን ከተዳፈርነው ድርጊታችን ኃጢአት ይሰኛል ከተባለ እዚህ ውስጥ የምናገኘው አንድ ትልቅ ቁም ነገር አለ ማለት ነው። ምንድነው እሱ? ፍሪ ዊል የሚባል ነገር፣ ነፃ ፈቃድ የሚባል ነገር አለ ማለት ነው። ሰው ከጌታ አላህ ዘንድ አድርግ ተብሎ የታዘዘውን ነገር ለማድረግም ሆነ ለመተው የሚያስችል የሆነ ፍቃድ ሊኖረው ግድ ነው። እኔና እናንተ የአደምና የሐዋ ልጆች የሆነው ኃጢአት ላይ ስንወድቅ በዛው ነፃ ፈቃዳችን በምርጫችን ነፍስያ እያሳሳተችን ኢብሊስ እየጎተጎተን የዚህ ዓለም ብልጭልጭ ነገሮች እያታለሉን የመጥፎ ጓደኞቻችን ወደ መጥፎ ነገር ግፊት እየታከለብን እንጂ ተገደን ሳንፈልግና ሳንፈቅ ኃጢአት ላይ አንወድቅ። ወይም ከላይ የወረስነው ከአያት ቅድመ አያት ወደ ታች የመጣ ኦሪጂናል ሲን የሚባል ነገር የለም። ውርስ አይደለም ኃጢአት፣ የነፃ ፈቃድ ውጤት ነው። ኃጢአት ማለት ትርጉሙ ሙኻለፈቱ አምሪላሂ ዐዘ ወጀል፣ የጌታ አላህን ፈቃድና ትእዛዝ በሐሳብም ሆነ በተግባር ጥሶ መገኘት ነው። አደምና ሐዋ ከማንም አልወረሱም። ይህንን ጥፋት በምርጫቸው ነው ያመጡት። የበሉትም የዛፍ ፍሬ ነው ወይም የዛፍ ቅጠል ነው። ፍሬም በሉ ቅጠል ኃጢአትን አልበሉ። ለምንድን ነው ተግባሩ ኃጢአት የተሰኘው? በዛ ዛፍ ላይ የጌታ አላህ ትእዛዝ አርፎ ስለነበረ። የተፈጠርነው ለልብቲላ ለመፈተን ነው። ከዛ ውጪ ሌላ አይደለም። የአደም ኃጢአት ወደኛ አልመጣም፣ በውርስ አይተላለፍም፣ በአንዱ ኃጢአትም ሌላው አይጠየቅም። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين. أما بعد فسلام الله عليكم ورحمته وبركاته. ودنا يتكبراتشو مسلم وندموچه እንዲሁም እህቶቼ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አህለን ወመርሐበን። ዲን ዱንያ እንዴት ነው? ያላችሁበት ሀገር ሁኔታ ሁሉ ነገር ሰላም ነው? አልহামዱሊላህ እኔ ጋር ሰላም ነው። ፈሊላሂ الحمد والمنة። ኢንሻአላህ ጌታችን አምላካችን አላህ እንግዲህ ፍቃዱ ከሆነ ለዛሬ ስለ ኃጢአትና ማስተሰረያ መንገዱ የተወሰኑ ነጥቦችን ኢንሻአላህ እንመለከታለን። ሰዓቱ ካልበቃን የኃጢአት ማስተሰረያ መንገዶችን በቀጣይ ክፍል እናደርገዋለን ማለት ነው። እንግዲህ አላህ ከጭንቀት ያስወግደን ሁላችንንም። ወቅቱ የጭንቅ ጊዜ ነው። እህታችን ዘይነብ ድምጽ ማፊ ያልሽ ነው። ራቢያ ፊ ድምጽማ ይሰማል ኢንሻአላህ። እዚህ ላይ እንግዲህ ወደ ትምህርቱ ቀጥታ ከመግባታችን በፊት አንድ የሚነሳ ጥያቄ ሊኖር ይችላል። ስለ ኃጢአት ለምንድነው መናገር ያስፈልገው? ይሰማቸዋል አይደል ወንድም እህቶች? ኦኬ። ስለ ኃጢአትም ለምንድነው ያስፈልገው ከተባለ ሶስት ምክንያቶችን መጥቀስ እንችላለን። ስለ ኃጢአት ላስተላለፍ የፈለኩበት ምክንያት አንደኛው የተሳሳተ ግንዛቤን ለማስተካከልና ለማረም እንዲረዳ ነው።
ይሄ አንደኛው ምክንያት ነው። በኃጢአት ዙሪያ ሁለት የተሳሳቱ ነገሮችን ከሌሎች ሰዎችም ስለምንሰማ ነው። አንደኛ በውርስ የመጣ በሽታ አድርጎ ማሰብ። ኃጢአት በውርስ የሚተላለፍ ከመጀመሪያዎቹ ወላጆቻችን ከአደምና ከሐዋ አለይሂም ሰላም ወደ ልጆቻቸው ወይም ወደ ዘሮቻቸው የተላለፈ በሽታ አድርጎ ማሰብ የውርስ ኃጢአት የሚባል ነገር ማለት ነው። ሁለተኛው ደግሞ ሞትን ያስከተለ መሆኑን አምኖ መቀበል። እነዚህ ሁለቱ የተሳሳቱ ምልከታዎች ናቸው። ኃጢአት በውርስ አይተላለፍም፣ ሞትም የኃጢአት ውጤት አይደለም ብለን ነው ምናምነው። ወደ ኋላ ላይ በቦታው ስንደርስ ዝርዝሩን ከነማስረጃው እንመለከታለን። ሌላው ሁለተኛው ደግሞ እንደዚሁ ያስፈለገበት ምክንያት የኃጢአትን ትክክለኛ ገጽታ ሰዎች እንዲያውቁ ለማድረግ። ኃጢአት ማለት ትክክለኛ ገጽታው ምንነቱ እንዲታወቅ ለመርዳትና ሶስተኛው ደግሞ የጌታችንን የአላህን የምህረትን በር ለማወቅና ሰዎች በአላህ ላይ ተስፋ እንዳይቆርጡ ለማገዝ ነው። ለዚህ ዓላማ ነው ስለ ኃጢአት መማር ያስፈልገው። ኢንሻአላህ እንግዲህ ቀጥታ ወደ ትምህርታችን መግባት እንችላለን ማለት ነው። በተለይ የተሳሳቱ ሐሳቦችን ለማስተካከል ኃጢአት በውርስ የሚተላለፍ ልክፍት እንዳልሆነ፣ ኃጢአት ሞትን እንዳላመጣ ማወቅና መረዳት የሚፈልግ ሰው የኃጢአትን ትርጉም ማወቁ በራሱ በቂ ነው። ምንድነው ኃጢአት ማለት? ወንድም እህቶች፣ ኃጢአት ማለት ሙኻለፈቱ አምሪላህ ዐዘ ወጀል የጌታችንና የአምላካችንን የአላህን ፈቃድ በሐሳብም ሆነ በተግባር ጥሶ መገኘት ማለት ነው። የኃጢአት ትርጉሙ አጠር ባለመልኩ የፈጣሪ አምላካችንን የአላህን ፈቃድና ትዕዛዝ በሐሳብም ሆነ በተግባር ጥሶ መገኘት ኃጢአት ተደርጎ ይቆጠራል፣ ኃጢአት ተደርጎ ይወሰዳል። አምላካችን አላህ አንድን ነገር አድርጉ ብሎ ትዕዛዝን አስተላልፎ ያ የታዘዝነውን ነገር መተግበርና መፈጸም እየቻልን ሳንፈጽመው ሳንተገብረው ከቀረን ድርጊታችን ምን ይሰኛል? ኃጢአት ተደርጎ ይሰኛል፣ ኃጢአት ተደርጎ ይወሰዳል። በተቃራኒው እንደዚሁ ደግሞ ፈጣሪ አምላካችን አላህ አንድን ነገር አትቅረቡ ብሎ ከልክሎን ሳለ ያ የከለከለንንና ያስጠነቀቀንን ነገር መራቅና መጠንቀቅ እየቻል ሆን ብለን ከተዳፈርነው ድርጊታችን ኃጢአት ተደርጎ ይወሰዳል። ስለዚህ ኃጢአት ማለት ሙኻለፈቱ አምሪላህ ዐዘ ወጀል የጌታ አላህን ትዕዛዝ የአላህን ፈቃድ በሐሳብም በተግባርም ጥሶ መገኘት ነው። ኃጢአት ማለት ሁሌም የተከለከልንበት ስፍራ ላይ መገኘት ብቻ አይደለም። አንድ ሰው ኃጢአት ሰራ የሚባለው አላህ የከለከለውን ነገር ስለተዳፈረ ብቻ አይደለም። አላህ ያዘዘውንም ነገር በአግባቡ መፈጸም እየቻለ ሳያደርገው ከቀረ አሁንም ኃጢአት ላይ ወድቋል ማለት ነው። የጌታውን ትዕዛዝ ጥሷል። ሁላችንንም ሊያግባባን የሚችል መጠነኛ የሆነ ተረጓሚው ይሄን ይመስላል ማለት ነው። አሁን በዚህ ውስጥ የምናገኘው አንድ ትልቅ ቁም ነገር ይኖራል። አላህ አድርጉ ፈጽሙ ብሎ ያዘዘንን ነገር ማድረግና መፈጸም እየቻልን ሳናደርገው ከቀረን ወይ በተቃራኒው እንዳትቀርቡት ራቁት ብሎ የከለከለንን ነገር መተውና መጠንቀቅ እየቻልን ሄደን ከተዳፈርነው ድርጊታችን ኃጢአት ይሰኛል ከተባለ እዚህ ውስጥ የምናገኘው አንድ ትልቅ ቁም ነገር አለ ማለት ነው። ምንድነው እሱ? ፍሪ ዊል የሚባል ነገር፣ ነፃ ፈቃድ የሚባል ነገር አለ ማለት ነው። ሰው ከጌታ አላህ ዘንድ አድርግ ተብሎ የታዘዘውን ነገር ለማድረግም ሆነ ለመተው የሚያስችል የሆነ ፈቃድ ሊኖረው ግድ ነው። በተቃራኒው አታድርግ አትቅረብ ተብሎ የተከለከለውን ነገር ደግሞ ለመተውም ሆነ ለመራቅ
እምቢ ካለ ደግሞ ሄዶ ለመዳፈር የሚያስችል ምን ሊኖረው ግድ ነው? ፈቃድ ሊኖረው ግድ ነው። አልአምሩ ወነህይ ይህንን አድርግ ያን ደግሞ አታድርግ የሚሉ ሸሪዓዊ ህግጋቶች የሚመለከቱት ማንን ነው? ፈቃድ ያለውን አካል ነው። ነፃ ምርጫ ያለውን አካል ነው። በታዘዘው ነገር ላይ ፈቅዶና ፈልጎ ለመስራት የራሱ የሆነ ምርጫ የሌለውን ሰው ወይም በተከለከለው ነገር ላይ ራሱ ፈቅዶና ፈልጎ ለመተው ፈቃድ የሌለውን አካል ይህንን አድርግ ያን አታድርግ ብሎ ማዘዝ ትርጉም አልባ ነው የሚሆነው። ግዴታ አምርና ነህይ ትእዛዝና እቀባዎች ትርጉም ይኖራቸው ዘንድ የሚታዘዘው አካል ምን ሊኖረው ግድ ነው? ነፃ ፈቃድ ሊኖረው ግድ ነው። ከላይ ወደ ታች እየወረደ የሚመጣ ጎርፍ ቢኖር ከላይ ወደ ታች እየጎረፈ የመጣ ወንዝ ቢኖር አካባቢያችሁን እንዳይበክልባችሁ ወይንም ደግሞ አፈሩን እንዳያጨቀይባችሁ ይመጣ የነበረውን ጎርፍ ወደ ነበርክበት ተመለስ ትሉታላችሁ? ወይም ባለህበት ቁም ትሉታላችሁ? አትሉትም። ከተናገራችሁት እንደውም ችግሩ ያለው እናንተ ጋር ሊሆን ይችላል ማለት ነው። ምክንያቱም ግዑዝ ነገር ነው። ውሃ በፈቃዱ የሚሄድ አይደለም። ስለዚህ ቁም ወይም ተመለስ የሚባለው መቆምና መመለስ ለሚችል አካል ብቻ ነው ካላችሁ ከጌታ አላህ ዘንድም ይህንን አድርግ ይሄን ደግሞ አታድርግ የሚል አምርና ነህይ ትእዛዝና እቀባ ለማን ነው ኺጣቡ ከተባለ አእምሮ ላለው አካል ነፃ ፍቃድም ላለው አካል ነው። ስለዚህም ሰው የተሰጠውን ነፃ ፍቃዱን ተጠቅሞ አላህ አድርግ ያለውን ነገር በአግባቡ ሄዶ ካደረገ ስራው ጽድቅ ሆኖ ይቆጠርለታል፣ ሐሰናት ይሆንለታል ማለት ነው። አታድርግ የተባለውን ነገርም እንደዚሁ ሄዶ መዳፈርና መተግበር እየቻለ አላህን ፈርቶ ካቆመ ስራው ዒባዳ ይሆናል። አላህ ዘንድ በመልካም ስራ ሚዛኑ ላይ ይጻፍለታል። በተቃራኒው ደግሞ አድርግ የተባለውን ነገር ማድረግና መፈጸም እየቻለ ሳያደርገው ከቀረ አታድርግ የተባለውን ነገር መተውና መጠንቀቅ እየቻለ ሄዶ ከተዳፈረ ኃጢያት ሆኖ ይቆጠራል ማለት ነው። ጽድቅና ኩነኔ ተብለው የሚጠሩ ነገሮች ፍቃድ ያለውን አካል የሚያናግሩ ናቸው። ፍቃድ ለሌለው አካል ትርጉም አልባ ነው የሚሆነው ነው። ማብራሪያው ግልጽ የሚሆንላችሁ ይመስለኛል ኢንሻአላህ ተስፋ አደርጋለሁ። ይሄንን ምሳሌ የምጠቀምበት ኃጢያት በውርስ የሚተላለፍ ልክፍት አለመሆኑን ለማስረዳት ያክል ነው። ስለዚህ እስካሁን ባየናቸው ምሳሌዎች መሰረት ኃጢያት ማለት የጌታ አላህን ፍቃድና ትእዛዝ በሐሳብም ሆነ በተግባር ጥሶ መገኘት ከሆነ ይሄ ማለት አላህ አድርጉ ብሎ ያዘዘንን ነገር ማድረግና መፈጸም እየቻለን ሳናደርገው ከቀረን አታድርጉ ብሎ የከለከለንንና ያስጠነቀቀንን ነገር መተውና መጠንቀቅ እየቻለን ሄደን ከተዳፈርነው ተግባራችን ኃጢያት ይሰኛል። ይህ ደግሞ ኃጢያት ይሰኝ ዘንድ ግዴታ ፈቃድ ሊኖረን ግድ ነው። አድርጉ በተባልነው ላይ ሄደን ለማድረግ ወይም ለመተው፣ አታድርጉ ተብለን በተከለከልነው ነገር ላይ ለመጠንቀቅ ወይም ለመዳፈር የሚያስችል ፈቃድ ሊኖረን ግድ ነው። ለዚህ ትልቁ ማስረጃ ደግሞ የሚሆኑት ማን ናቸው ከተባለ የመጀመሪያዎቹ ሁለቱ ወላጆቻችን አደምና ሐዋ አለይሂም ሰላም ናቸው። ትልቅ ምሳሌ ነው። ጌታ አላህ በጀነት ውስጥ ሲያስቀምጣቸው ህግን አውጥቶላቸዋል። ምንድን ነበር ያ ህግ? ከጌታ አላህ ቃል እንስማ። በሱረቱል በቀራ ምዕራፍ 2 ቁጥር 35 ላይ አደምና ሐዋ አለይሂም ሰላም ከተፈጠሩ በኋላ አላህ ምን አላቸው? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወቁልና ያ አደም እስኩን አንተ ወዘውጁከል ጀና። አደም ሆይ አንተ ከነሚስትህ በጀነት ተቀመጥ አልነው ይላል ጌታ አላህ። አደምን ከሚስቱ ጋር በጀነት አብራችሁ ተቀመጡ። ወላ ተቅረባ ሃዚህ ሸጀራ ይህችን ዛፍ ግን አትቅረቡ አላቸው። ይቅርታ ወኩላ ሚንሃ ረገደን ሐይቱ ሺእቱማ ከሷም ከጀነት በምትፈልጉት ስፍራ በሰፊው ብሉ፣ ጠጡ፣ ተመገቡ። ነገር ግን ወላ ተቅረባ
هذه الشجرة ይህችን ዛፍ ግን አትቅረቡ አላህ ለሊብትላ ሊፈትናቸው ፈልጎ የጀነት ኒዕማዎችን ሁሉ እንዲበሉና እንዲጠጡ ከፈቀደላቸው በኋላ አንዲትን ዛፍን ግን እንዳይቀርቡ ከለከላቸው እምቢ ብላችሁ ከቀረባችሁ ፈተኩና ሚን الظالمين ራሳቸውን ከበደሉ ሰዎች ትሆናላችሁና አላቸው አሁን አደምና ሐዋ ከጌታ አላህ ዘንድ ትእዛዝን ተቀብለዋል ማለት ነው ከጀነት በሚፈልጉት ስፍራ በሰፊው እንዲመገቡ እንዲበሉ ግን አንዲትን ዛፍ እንዳይቀርቡ ተከልክለዋል በዚች ዛፍ ላይ ግን ነፃ ምርጫ ተሰጥቷቸዋል ተመልከቱ እሺ ብለው የጌታቸውን ትእዛዝ አክብረው ከዛፊቷ ካልቀረቡ በሰላም ይኖራሉ ይበላሉ ይጠጣሉ እምቢ ብለው ከተዳፈሩ ግን ፈተኩና ሚን الظالمين ራሳቸውን ከበደሉት ትሆናላችሁ አላቸው ጌታ አላህ በራሳቸው ላይ በደልን እንደሚያመጡ ነገራቸው ምርጫው ለነሱ ተትቷል ማለት ነው ነፃ ፈቃድ አላቸው ማለት ነው ይሄው ሐሳብ ሱረቱል አዕራፍ ምዕራፍ 7 ቁጥር 19 ላይ ተደግሟል ويا آدم اسكن أنت وزوجك الجنة آدم هو أنت كنمست بجنة تكمت فكلا من حيث شئتما كم تفلقوا السفرة من دفلقاتشه بلو ولا تقربا هذه الشجرة يهتشن زافقنا تقربوا فتكونا من الظالمين راساتشون كبدلوا تسوج تهون الله تشهنا بلواتشوا القيتا الله سورة طه ملاي እንደዚሁ ተደግሟል በምዕራፍ 20 ሱረቱ ጣሃ ከቁጥር 116 እስከ 119 ባለው ላይ فقلنا አልናቸው ይላል ጌታ አላህ يا آدم أنت آدم ሆይ إن هذا عدو لك ولزوجك ይሄ ኢብሊስ ማለት ላንተም እንዲሁም ለባለቤትህ ጠላታችሁ ነው فلا يخرجنكما من الجنة فتشقى ሁለታችሁንም ሰበብ ሆኖ ከጀነት እንዳያስወጣችሁ የዛኔ ተለፋለህና አለው አላህ አስቀድሞ ነገረው ምንም ወደፊት በኢብሊስ አሳሳችነት አደም ከሚስቱ ጋራ ከጀነት እንደሚወጡ አላህ አስቀድሞ በመለኮታዊው ዕውቀቱ ቢያውቅም ነፃ ፍቃድ ግን ለአደም ተሰጥቶት ነበርና ይሄ ጠላታችሁ ከጀነት እንድትወጡ ሰበብ እንዳይሆናችሁ አለበዛ ተለፋለህ አሁን ባለህበት ጀነት ውስጥ ቆይተህ ግን ኢነ ለከ አላ ተጁዐ ፊሃ ላንተ ምንም አይነት መራብ የለህም በውስጧ ጀነት ውስጥ እስካለህ ጊዜ ድረስ አትራብም ወላ ተዕራ አትራቆትምም ወአነከ ላ ተظመኡ ፊሃ በውስጧ እስካለህበት ጊዜ ድረስ አሁንም አንተ አትጠማም ወላ ተضሐ የፀሐይ ንዳድ ቃጠሎም እንደዚሁ አያገኝህም ማለት ይሄ ነበር ከጌታ አላህ ዘንድ ለአደምና ሐዋ አለይሂም ሰላም የተላለፈው ትእዛዝ ማለት ነው ታዲያ አደምና ሐዋ ነፃ ፍቃድ ነበራቸው የጌታቸውን ትእዛዝ አክብረው መኖር ካለበዛም ደግሞ የሐሰተኛውን የኢብሊስን ምክር ማዳመጥ ታዲያ ጠላታችን ኢብሊስ ወይም ሸይጣን ወደነሱ መጣና ተሳካለት አሳሳታቸው ይህም በብዙ የቁርአን ሱራዎች ተነግሮናል ሱረቱል በቀራ ቁጥር 36 ላይ በጥቅሉ ተነገረን فأزلهما الشيطان عنها شيطانم ከዛች ከነበሩባት ነገር ወይም ደግሞ ጌታቸው ከከለከላቸው ነገር አሳሳታቸው አንሸራተታቸው እንዲወድቁ ምክንያት ሆነ فأخرجهما مما كانا فيه በውስጡ ከነበሩበት የድሎት ዓለም ጀነትም እንዲወጡ ሰበብ ሆናቸው የዛኔም ጌታ አላህ ምን አላቸው وقلنا اهبطوا بعضكم لبعض عدو ከፊላችሁ ለከፊሉ ጠላት ስትሆኑ ውረዱ አልናቸው ይላል ሁለት ትርጓሜ ተሰጥቶታል ይሄ አዳዋ ይሄ ጠላትነት አንደኛው በሰውና በሰይጣን መካከል ነው የኢብሊስ ዝርያዎች ሰይጣናትና የአደም ዝርያዎች ሰዎች ሁሉ ጊዜም ጠላት ሆነው በዚህ ምድር ላይ በጠላትነት እንዲኖሩ የተወሰነ ውሳኔ ነው ሁለተኛው ደግሞ ከፊላችሁ ለከፊሉ ሲል በይነ በኒ አደም በአደም ልጆች መካከል ማለት ነው በሙስሊምና በካፊር መካከል ምክንያቱም ከሰዎች በኩል የሆነው ካፊር የሰይጣን ተከታይ ሆኗልና ማለት ነው ስለዚህም ሁላችሁም ከሷ ውረዱ አልናቸው ከፊላችሁ ለከፊሉ ጠላት ሲሆን ወለኩም ፊል አርዲ ሙስተቀር በምድር ላይ ጊዜያዊ የሆነ ቆይታ አላችሁ
ወመታዑን ኢላ ሒን እስከ ተወሰነ ጊዜ ድረስም መጠቃቀሚያ አላችሁ። በሌላ ሱራ ደግሞ ሱረቱል አዕራፍ ላይ ኢብሊስ እንዴት አድርገው እንዳሳሳታቸው በዝርዝር ይነግረናል። ሱረቱል አዕራፍ ምዕራፍ 7 ከቁጥር 20 እስከ 22 ፈወስወሰ ለሁመ ሸይጣን ሸይጣንም ጎተጎታቸው በድብቅ አነጋገር ማለት ነው። ሊዩብድየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ ከሀፍረተ ገላቸው ከነሱ ተሸሽጎና ተደብቆ የነበረውን ነገር ሊገልጽባቸው ፈልጎ ኢብሊስ በድብቅ ንግግር ጎተጎታቸው። ምን አለ? ወቃለ እንዲህ አላቸው ማ ነሃኩማ ረቡኩማ ዐን ሃዚሂ ሸጀራ ጌታችሁ እኮ ከዚህች ዛፍ አትቅረቡ ብሎ አልከለከላችሁም አለ። ተመልከቱ የኢብሊስን ተንኮል። ጌታችሁ ከዚህች ዛፍ አትቅረቡ ብሎ አልከለከላችሁም ኢላ አን ተኩና መለከይን መልአኮች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ከዘላለም ዘውታሪዎች እንዳትሆኑ ፈልጎ እንጂ ለሌላ ዓላማ አልከለከላችሁም ማለት። ይሄ ማለት ምንድነው ማለት ነው? ከዛፊቷ ወስዳችሁ በበላችሁ ጊዜ እንደ መልአክ ትሆናላችሁ፣ ዘላለም ከሚዘወትሩትም ትሆናላችሁ ነው ያላቸው። የመዘውተርን ጉዳይ ነው ያነሳላቸው። መስአለተል ኹሉድ ይሄው ዛሬም በልባችን ሁሌም የተተከለው ነገር ምንድነው? የመኖር ምኞት ነው አይደለ? አንድ ቀን ሟች ነን የሚለውን ነገር ሁላችንም በጥቅሉ ብንቀበለውም ዛሬ እሞታለሁ የሚል ግን አንዲትም ነፍስ የለም። ሁሉም እኖራለሁ ነው። ሐታ ወዳጆቹ ወንድሞቹ በሞቱበት በተሰቃዩበት በሽታ እሱ እንኳን ቢለከፍ እኔ ግን እተርፋለሁ እኖራለሁ እንጂ እሞታለሁ የሚል ነፍስ የለም። የሆነ ቀን ሟች ነን ጥቅላዊ ነገር ነው። ዛሬ ነው ብሎ ግን የሚያምን ነፍስ የለም። ሁልጊዜም የመኖር ምኞት ውስጣችን ነው ያለው። ኢብሊስ ለአደምና ለሐዋ ይህንን ሐሳብን ያቀረበላቸው ከበላችሁ ዘላለም ትዘወትራላችሁ፣ ጌታችሁ እንዳትዘወትሩ ፈልጎ እንጂ ለሌላ ዓላማ እኮ አይደለም የከለከላችሁ። ወቃሰመሁማ ደግሞም ማለላቸው ይላል። ሰዎች እንዲያምኑን ሲንፈልግኛም መጀመሪያ ምንድነው የምንለው? ጉዳዩን ከመናገራችን በፊት ወላሂ ነው የምንላችሁ እንላለን አይደል? አንዳንድ ጊዜ በራስ መጠራጠርም ሲገጥመን እኔ እንደው ወላሂ አታምኑኝም እንጂ ይባላል። ወላሂ የጌታ አላህ ስም ጣልቃ ሲገባ መሐላ ሲመጣ ጉዳዩን ያጠናክረዋል። ጠላታችን ኢብሊስም ለዕነቱላሂ ዐለይህ ወቃሰመሁማ ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ከማካሪዎቹ ነኝ በማለት እየመከርኳችሁ ነው። አላህ አስቀድሞ ተናግሯል። ይሄ ኢብሊስ ማለት ለአንተም ለባለቤትህም ጠላት ነው ብሎ ጌታ አላህ ነግሮት ነበር። ታዲያ እዚህ መጣና ጠላት እኔ ለእናንተ ከሚመክሯችሁ ነኝ ሲል ማለላቸው። ፈደላሁማ ቢጉሩር በማታለልም በሽንገላም አታለላቸው፣ አዋረዳቸው። ፈለማ ዛቀ ሸጀራ ከዛፊቷም ወስደው በቀመሱ ጊዜ ይላል በደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለነሱ ተገለጸችላቸው። ወጠፊቃ የኽሲፋኒ ዐለይሂማ ሚን ወረቂል ጀና የጀነትን ቅጠል አንስተው በላያቸው ላይ መደረትና ሰውነታቸውን መሸፈን ጀመሩ ከበሉ በኋላ። ወናዳሁማ የጌታችን የራህመት ጥሪም እንዲህ ሲል ጠራቸው፣ እዝነትን ያዘለ ጥሪ። ምን አላቸው? አለም አንሃኩማ አን ቲልኩማ ሸጀራ ከዚህች ዛፍ ከልክያችሁ አልነበረም እንዴ ይላል። ተመልከቱ፣ ዒታቡን ኸፊፍ ይባላል የተፍሲር ሊቃውንት እንደገለጹት። ወቀሳው ቀለል ያለ ከኋላው የነሱን ተውበት የማድረግን ዝንባሌ ያዘለና ምህረትን ያቀፈ ነው። ጭካኔና ቅጣት የተሞላበት አልነበረም የጌታችን ቅጣት። ከዚህች ዛፍ ከልክያችሁ አልነበረም እንዴ? ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሸይጣንስ ለእናንተ ግልጽ የሆነ ጠላታችሁ ነውና ተጠንቀቁትስ ብዬ መክሬ አልነበረም ወይ? ምንድነው ታዲያ ከዚህ በኋላ ወደዚህ ስህተት የከተታችሁ? ዑዝር አላችሁ ወይስ ምህረት ትጠይቁኛላችሁ ዳግመኛ እንድምራችሁ? ይህንን ያዘለ ሉጥፍ የሆነ ንግግር ነበር ማለት ነው። ይሄም በሱረቱ ጣሃም ላይ በድጋሚ ሐሳቡ እዛው ላይ ተገልጿል። ሱረቱ ጣሃ ላይም ጌታችን እንደተናገረው በምዕራፍ 20 ከቁጥር 120 እስከ 121 ፈወስወሰ ኢለይሂ ሸይጣን ሸይጣንም ወደ እርሱ ጎተጎተ። ምን አለው? ቃለ አለው ያ አደሙ አንተ አደም ሆይ ሀል አዱሉከ ዐላ ሸጀረቲል ኹልድ
የመዘውተሪያ ዛፍን ልጠቁምህ እንዴ አለው ከበላሃት የምትዘወትርባት ይሆንክ ማለት ነው ወሙልክ ላ የብላ ንግስናው የማይቋረጥ የማያረጅ የሆነንስ ላመላክት ሁሌም ንጉስ ሆነ የምትቆይበት ነው ያለው ፈአከላ ሚንሃ አደምና ሐዋም ከርሷ በሉ فبدت لهما سوآتهما حفرة ገላቸው ተገለጸችላቸው وطفقا يخصفان عليهما من ورق الجنة የጀነትን ቅጠል በላያቸው ላይ መደረት መልበስ ጀመሩ وعصى آدم ربه فغوى አደምም ጌታውን አመፀ ተሳሳተም ይላል ስለዚህ በዚህ መልኩ ነበር ኃጢያቱ የተከሰተው አሁን ወደ ዋናው ቁም ነገር ስንመጣ ከዚህ ታሪክ ምንድነው የምንማረው ሲባል አንደኛ አደምና ሐዋ አለይሂም ሰላም በጀነት ሲኖሩ ትእዛዝን ተቀብለዋል ምንድነው እሱም ከሚፈልጉት ስፍራ በሰፊው እንዲበሉ እንዲጠጡ ነገር ግን አንዲትን ዛፍ እንዳትቀርቡ የሚል በዚህ ዛፍ ላይ ግን ነፃ ፈቃድ ተሰጥቷቸዋል የጌታቸውን ትእዛዝና ምክር ሰምተው በሰላም መኖር ካልሆነ ደግሞ የጠላታችንን የኢብሊስን ምክር አዳምጠው መስመር መሳትና መልቀቅ ፍቃዱን አላህ ሰጣቸው ኢብቲላእ ነው እየፈተናቸው ነው በተግባር ሊያያቸው ማለት ነው በቀዳማዊ ዕውቀቱ ሁሉን የሚያውቅ አምላክ ነው ነገር ግን አላህ ዓሊሙል ገይብ ብቻ ሳይሆን ወሸሃዳ ቅርቡንም በተግባር የሚከሰተውንም የሚያውቅ ስለሆነ ድሮም የሚያውቀውን ነገር አሁንም በተግባር ሊያውቀው ይፈልጋል በተግባር ሊለይ ማለት ነው በፍቃድ የሚሰራ አምላክ ነውና ስለዚህም ፍቃዱን ለነሱ ሰጣቸውና አላህ ፈተናቸው ማለት ነው ፈታኙ ኢብሊስም ለዓነቱላሂ ዐለይሂ ወደ እነርሱ መጣና ጌታ አላህ እኮ ይሄን የከለከላችሁ ከበላችሁ ዘላለም ተዘወትራላችሁ ዘላለም እንዳትዘወትሩ ፈልጎ ነው ሲላቸው በወቅቱ አደምና ሐዋ ዞር በል ከዚህ ጋር አንተ አሳሳች ብለው ማውገዝ ይችላሉ አይችሉም ወንድም እህቶች የኢብሊስን ምክር አንሰማም ማለት ፈቃድ አልነበራቸው ኢብሊስ አስገድዶ ነው እንዲያጎረሳቸው ልክ እናንተ ህፃን ልጅ ከሐኪም ቤት የታዘዘለትን ሽሮፕ ጠጣ ስትሉት እንቢ ሲላችሁ እናትና አባት በግድ ጉንጩን ይዛችሁ እንደምታጠጡት ኢብሊስ አደምና ሐዋን በግድ ነው እንደ ከዛፊቷ እንዲበሉ ያደረጋቸው አይደለም በግድማ ቢሆን ኖሮ ኃጢያትም አይሰኝም ነበር ማለት ነው ታዲያ በምንድነው ከተባለ ምንድነው በምርጫቸው ነው የተሳሳቱት በሱ በኩል የነበረው ድርሻ ምንድን ነበር ወስወሳ ጉትጎታ ነው እንቢ ማለት ይችላሉ ፍቃዱ አላቸው ነገር ግን አታለላቸው እስቲ ይሄ ነገር እንደተባለው ከሆነ አይነት ይመስላል ቋንቋቸው ከዛፊቷ ወስደው በሉ ታዲያ ይሄንን ሲያደርጉ ምርጫ ነበራቸው አልነበራቸው ነበራቸው የኢብሊስን ጉትጎታ መቃወም ይችላሉ ያ ምርጫቸው ነው እንግዲህ የኢብሊስን ምክር መስማት ስለዳረጋቸው ኃጢያት የተሰኘው ታዲያ ዛሬም እኔና እናንተ የአደምና የሐዋ ልጆች የሆነው ኃጢያት ላይ ስንወድቅ በዛው ነፃ ፈቃዳችን በምርጫችን ነፍስያ እያሳሳተችን ኢብሊስ እየጎተጎተን የዚህ ዓለም ብልጭልጭ ነገሮች እያታለሉን የመጥፎ ጓደኞቻችን ወደ መጥፎ ነገር ግፊት እየታከለብን እንጂ ተገደን ሳንፈልግና ሳንፈቅድ ኃጢያት ላይ አልወደቅ ወይም ከላይ የወረስነው ከአያት ቅድማያት ወደ ታች የመጣ ኦሪጂናል ሲን የሚባል ነገር የለም ውርስ አይደለም ኃጢያት የነፃ ፈቃድ ውጤት ነው ኃጢያት ማለት ትርጉሙ ሙኻለፈቱ አምሪላህ ዐዘ ወጀል የጌታ አላህን ፈቃድና ትእዛዝ በሐሳብም ሆነ በተግባር ጥሶ መገኘት ነው አደምና ሐዋ ከማንንም አልወረሱም ይህንን ጥፋት በምርጫቸው ነው ያመጡት የበሉትም የዛፍ ፍሬ ነው ወይም የዛፍ ቅጠል ነው ፍሬም በሉ ቅጠል ኃጢያትን አልበሉም ለምንድነው ተግባሩ ኃጢያት የተሰኘው በዛ ዛፍ ላይ የጌታ አላህ ትእዛዝ አርፎ ስለነበረ ነው ወላ ተቅረባ هذه الشجره ይህችን ዛፍ እንዳትቀርቡ የሚል ያን መቃወማቸው ነው ኃጢያት የሆነው ዛሬም ሰው በነፃ ፈቃዱ የጌታውን ትእዛዝ ሲተላለፍ ኃጢያት ላይ ወደቀ ይባላል በምን ሎጂክ ነው ኃጢያት በውርስ የሚተላለፈው ኃጢያት ጄኔቲካል አይደለም በውርስ የሚተላለፍ ንብረት አይደለም በውርስ የሚተላለፍ አስምና መሰል በሽታ አይነት ተላላፊ በሽታ አይደለም የነፃ ፈቃድ ውጤት ነው ጽድቅ በውርስ እንደማይተላለፈው ሁላ መልካም ስራ ከዘር ወደ ዘር በደም ስር በኩል እንደማይተላለፈው ሁላ ኃጢያትም በደም ስር በኩል አይተላለፍም ሁለቱም የነፃ ፈቃድ
ውጤቶች ናቸው። አደምና ሐዋ ለዚህ ትልቅ ምሳሌዎች ናቸው ነው። ስለዚህም ወደቁ ማለት ነው አደምና ሐዋ። አሁን ይሄንን ያዙልኝ። ታዲያ ግን እንደወደቁ ቀሩ ወይ? ሌላው ሁለተኛው ልዩነት እዚህ ጋር ነው። አልቀሩም። ከወደቁበት መነሳት እንዳለ አምላካችን አላህም አስተምሯቸዋል። በዛው በኢብሊስ አሳሳችነት ወድቀው አልቀሩም። ረህመቱ በዘመን የማይለካ ረህመቱ በጊዜ የማይለካ የሆነው ጌታ አላህ ዓለማትንም ከመፍጠሩ በፊት አርሽንም ከማስገኘቱ በፊት በባህሪው አርራህማን የሆነ አምላክ ነውና አደምና ሐዋ ይሄንን ረህመቱን ስለሚያውቁ በረህመቱ ተጠቀሙ። አልገፉርና አልገፋር ጌታ መሆኑን ስለሚያውቁ መግፊራውን ጠየቁ። ከወደቁበት ብድግ ብለው ተነሱ። የሚገርመው ነገር አደምና ሐዋ ይህንን የተውበት በር ራሱ እንዲናገሩ እንዲማጸኑ አላህ ራሱን ያሳወቃቸው። ራሱ ምን እንዲሉ ሱረቱል በቀራ ቁጥር 37 ላይ ምን ይላል ጌታ አላህ? ቁጥር 37 ፈተለቃ አደሙ ሚን ረቢሂ ከሊማት፣ አደምም ከጌታው የምህረትን ቃላት ተቀበለ ይላል። ከጌታው ነው የተቀበለው፣ አላህ ነው የሰጠው። ምን ብሎ ምህረት እንኳን ራሱ መጠየቅ እንዳለበት። ፈታበ ዐለይህ፣ ከዛም አላህ ተውበቱን በመቀበል ተመለሰለት። ራሱ አስተምሮት እንዲህ ብለ ይቅርታ ጠይቀኝ ብሎ ጌታችን አላህ ለአደምና ለሚስቱ አሳውቆ እንደገና ራሱ ተመለሰላቸው። ለምን? ኢነሁ ሁወ ተዋቡ ረሒም፣ አላህ ለባሮቹ ተመላሽ አዛኝ ጌታ ነው። አላሁመ ቱብ ዐለይና ወርሐምና፣ አላህ ይመለስልን ለኛም ይዘንልን። ይሄ ጌታ ተስፋ ልንቆርጥበት የሚገባ ጌታ አይደለም። እኛም ኃጢአተኛ መሆናችንን አምነን ያ ረቢ ማረን ካልነው አደምና ሐዋን የማረ አላህ እኛንም መማር ይችላል። እኔው ነኝ ለአደምና ለሐዋ ያስተማርኳቸው ብሎ በዚህ ቃል ላይ ነው የነገረን። ከኔ ነው የተቀበለው እያለ ነው። ምን የሚል ቃል ነበር ያ ቃል በወቅቱ? እስቲ እንየው። ሱረቱል አዕራፍ ላይ ተነግሮናል። ከቁጥር 23 ብንጀምር ይህ ቃል ምን ይል ነበር? ቃላ አደምና ሐዋም አለይሂም ሰላም እንዲህ አሉ፣ ረበና ጌታችን አላህ ሆይ ዘለምና አንፉሰና ነፍሶቻችንን በድለናል አሉ። ራሳችንን በድለናል። ወኢን ለም ተግፊር ለና፣ ታዲያ ለእኛ ባትምርልን፣ ወተርሐምና ባታዝንልን፣ ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። ከከሳሪዎች። ስለዚህ ይህንን ዱዓ ከመጀመሪያዎቹ ወላጆቻችን ከአደምና ሐዋ ያገኘነው ነው። አላህ ለአደም ያሳወቀው ነው። በዚህ መልክ ጌታውን አላህን ጠየቀ። ከላይ እንዳየነውም አላህ ተመለሰላቸው ማለት ነው። ሱረቱ ጣሃም ላይ ይሄው ሐሳብ ተነግሮናል። ቁጥር 122 ላይ ثم اجتباه ربه፣ ከዛም ጌታው አላህ መረጠው አደምን ለነብይነት ማለት ነው። ፈታበ ዐለይህ፣ በርሱም ላይ ጸጸቱን በመቀበል አላህ ተመለሰለት። ወሃዳ፣ ቅኑን ጎዳና መራው ይላል። ከዚህ በኋላ ነው እንግዲህ ቃለ ኢህቢጣ ሚንሃ ጀሚዓን፣ ሁላችሁም ሰይጣንም ሆነ እናንተ ሰዎች ወደ ምድር ውረዱ ያላቸው። ከዚህ በኋላ ወደ ምድር ውረዱ፣ ባዕዱኩም ሊባዕድን ዐድው፣ ከፊላችሁ ለከፊሉ ጠላት ስትሆኑ፣ ፈኢማ ያእትየነኩም ሚኒ ሁዳ፣ ከኔ ዘንድ ታዳ መመሪያ ቢመጣላችሁ አለ። በውስጣችሁ ነቢያት ይነሳል ማለት ነው። እንግዲህ ተመልከቱ፣ መመሪያ ህግና ስርዓት ከአደም አለይሂ ሰላም ዘመን ጀምሮ ነበር ማለት ነው። ከኔ ዘንድ የሆነ መመሪያ ቢመጣላችሁ አለ። ፈመን ተበዐ ሁዳየ፣ የኔን መመሪያ የተከተለ ሰው ፈላ የضሉ ወላ የሽቃ፣ አይሳሳትም እድለቢስም አይሆንም ማለት። ወደፊትም ነቢያት በውስጣችሁ ይነሳሉ፣ መመሪያም ከኔ በኩል ይመጣል በእነሱ ሳይድ፣ ከዛ በኋላ የተከተለ ይድናል እያለ ነው ጌታ አላህ። እና በዚህ መልክ ነው የአባቶቻችን የአደምና የሐዋ ታሪክን ልናይ የሚገባው። ታዲያ ከዚህ ምንድነው የተማርነው ከተባለ አሁን አንደኛ ኃጢአት በውርስ የማይተላለፍ ነገር መሆኑን በቀላሉ ማወቅ ይቻላል። ኃጢአት ማለት በግለሰቦች ነፃ ፍቃድ በራሳቸው ምርጫ የአላህን ትእዛዝ በመጣስ አድርጎ የተባሉትን ባለማድረግ ወይም አታድርጎ የተባሉትን በመዳፈር የሚመጣ እንጂ ከአደም ወደ ልጆቹ የሚተላለፍ በሽታ አይደለም።
ጄኔቲካል ስላልሆነ ልክ ጽድቅ እንደማይተላለፈው ሁላ ማለት ነው። እና እኛ ሰዎች ኃጢያተኞች ነን ስንል የግብር ኃጢያት እንጂ የውርስ ኃጢያት አይደለም ያለብን ማለት ነው። ኃጢያትን አልወረስንም። ኃጢያት የሚወረስ ነገር አይደለምና ከዚህ ቅሳ ሁለት ትምህርት እንማራለን። ሁለት ትምህርትን እንማራለን። አንደኛው ትምህርት ሸይጣን ለሰው ልጆች ቀንደኛ ጠላት መሆኑን እንማራለን። የመጀመሪያዎቻችንን ወላጆቻችን ከጀነት እንዲወጡ ምክንያት የሆናቸው እሱ በመሆኑ ሸይጣን ለሰው ልጅ ጠላት ነው፣ ተጠንቀቁት ይላል ጌታችን አላህ። ይህንንም በቁርአን ላይ ነግሮናል። በሱረቱ አልአዕራፍ ላይ በሱረቱ አልአዕራፍ ምዕራፍ 7 ቁጥር 29 አካባቢ ላይ ጌታችን አላህ ይሄንን ትምህርት እንድንማርበት ሲነግረን እንመለከታለን። ያ በኒ አደም ቁጥር 27 ላይ ሱረቱል አዕራፍ ቁጥር 27 ላይ እናንተ የአደም ልጆች ሆይ ላ የፍቲነነኩም ሸይጣን እናንተን እንዳይፈትናችሁ አለ። ሸይጣን እንዳይፈትናችሁ ከማ አኽረጀ አበወይኩም ሚነል ጀና ሁለቱን ወላጆቻችሁን አደምና ሐዋን አለይሂም ሰላም ልክ ከጀነት እንዳወጣቸው ينزع عنهما لباسهما ከነሱ ላይ ልብሳቸውን የሚገፍባቸው ሆኖ ليريهما سوآتهما ሐፍረተ ገላቸውን ሊያሳያቸው በመፈለግ ከነሱ ላይ ልብሳቸውን የሚገፍባቸው ሆኖ ከጀነት እንዳስወጣቸው እናንተንም እንዳያስወጣችሁ እናንተንም እንዳይፈትናችሁ ኢነሁ يراكم هو وقبيله እነሆ ኢብሊስና ሰራዊቶቹ እናንተን ያዩዋችኋል من حيث لا ترونهم ከማታዩዋቸው ስፍራ አለ። ኢብሊስና ሰራዊቱ ሰይጣናት ከማታዩዋቸው ስፍራ ያዩዋችኋል። በሰው ካልተመሰሉ በስተቀር በተፈጥሮ ቅርጻቸው እኛ ሰዎች አናያቸውም፣ እነሱ ግን እኛን ያዩናል። ስለዚህም ተጠንቀቁ። ኢና جعلنا الشياطين ሰይጣናትን እኛ አድርገናል ይላል ጌታ አላህ أولياء وداجنا ردات أدرجنا لنمان للذين لا يؤمنون لنزيا لما يامنوا سوج لا لمنوت وداجاتشو رداتاتشو نو آمين يالله يمتلو يا الله باريواتشو هوي تتنققوا على عندنياو مندنو تاريكم يستمرن شيطان طلاتاتشو نو النسون انداساساتو እናንተንም እንዳያሳስታችሁ ተጠንቀቁ ነው። ስለዚህም በሱረቱ ፋጢር ቁጥር 6 ላይ በግልጽ ይናገራል። በሱረቱ ፋጢር 35ኛ ሱራ ቁጥር 6 ላይ ኢነ الشيطان لكم عدو ሸይጣን ለእናንተ ግልጽ ጠላታችሁ ነውና ፈተኺዙሁ عدوا እናንተም ጠላት አድርጋችሁ ያዙት አለ አላህ። ጠላትነታችሁን አውጁ ነው ያለው። ሸይጣን ጠላታችሁ ነው፣ ጠላት አድርጋችሁ ያዙት። እርሱ የሚመክራችሁን የሚጎተጉታችሁን ነገር አትስሙት። ኢነማ የድዑ ሒዝበህ ምክንያቱም እሱ የእርሱን ወገኖች ህዝቦቹን የሚጠራው ሊየኩኑ ሚን አስሓብ ሰዒር የእሳት ጓዶች የሆኑ ዘንድ ብቻ ነው አለ። አብረው የእሳት ጓድ የሆኑ ዘንድ ስለሆነ ጠላት አድርጋችሁ ያዙት። ይሄንን አስተማረን። አንደኛ። ሁለተኛስ ምንድነው የምንማረው ከዚህ ታሪክ? የአላህን ምህረት እንማራለን። በኢብሊስ አሳሳችነት አደምና ሐዋ ቢወድቁም ኃጢያትን ቢተገብሩም በጌታችን አርራህማንነት ከወደቁበት ተነስተዋል። የአላህ ምህረት ድሮም እንደሰራ ዛሬም ይሰራል ማለት ነው። ስለዚህም ተስፋ አለ መቁረጥንም እንማራለን። አላህ መሐሪ ነው። ራሱም ለባሮቼ እንዲህ ብላችሁ ንገሩልኝ በማለት በነቢያት በኩል ቃሉን ልኮልናል። ወደ ነቢያችን አለይሂ ሰላቱ ወሰላም ባወረደው መለኮታዊ ቃሉ ጌታችን አላህ ምን ይለናል? ሱረቱል ሂጅር ቁጥር 49 እስከ 50 ነቢዕ ዒባዲ አኒ አነል ገፉሩር ረሒም ለባሮቼ ነገር አሳውቅ እኔ ማለት አነል ገፉሩር ረሒም መሐሪውና ይቅር ባይ አዛኙ አምላክ መሆኔን ንገራቸው አሳውቃቸው። እንቢ ብለው ላመጹ በኃጢያት ለሚዘወትሩ ደግሞ ወአነ ዐዛቢ ሁወል ዐዛቡል አሊም ቅጣቴም እጅግ በጣም አሳማሚ ቅጣት መሆኑን አሳውቃቸው ይላል። ስለዚህም አንድ ሙስሊም ተስፋ ሳይቆርጥ ወደ ጌታው አላህ መንገድ ሊመለስ ይገባል። ምህረትን
ተምሯል ከአደምና ሐዋ ማለት ነው ይህንን ነው ልናደርግ የሚገባው ሱረቱ ኒሳ 110 ላይም ተነግሮናል በሱረቱ ኒሳ ማዕራፍ 4 ቁጥር 110 ላይ ወመን يعمل سوء አንድን መጥፎ ነገር የሚሰራ ሰው አው يظلم نفسه ወይም የጌታውን ህግ በመጣስ ነፍስያውን የበደለ ሰው ካለ ثم يستغفر الله ከዛም ኃጢያተኛ መሆኑን አምኖ ጌታውን ምህረት የሚጠይቅ ከሆነ يجد الله غفورا رحيما አላህን መሐሪና አዛኝ ሆኖ ያገኘዋል ጌታውን ምን ሆኖ ያገኘዋል መሐሪና አዛኝ ሆኖ ያገኘዋል ተስፋ መቁረጥ አያስፈልግም ሱረቱ ዙመር ላይም እንደዚሁ ተነግሮናል በማዕራፍ 39 ቁጥር 53 ላይ قل يا عبادي الذين أسرفوا على أنفسهم በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ይላል ኃጢያትን በመስራት ድንበር የጣሳችሁ ባሮቼ ሆይ لا تقنطوا من رحمة الله ከአላህ ረህመት መቼም ይሁን መቼ ተስፋን አትቁረጡ ይላል ጌታዬ ይምረኝ ይሁን በማለት ከጌታችሁ ረህመት መቼም ተስፋ እንዳትቆርጡ إن الله يغفر الذنوب جميعا الله ኃጢያቶችን በጠቅላላ ይምራል አለ በጠቅላላ ولو كان الشرك ሽርክ እንኳን ቢሆን ማለት ነው በአላህ ላይ ማጋራት እንኳን ቢሆን ባለቤቱ ከመሞቱ በፊት ተውበት አድርጎ ከሽርኩ ከተመለሰ አላህ ይምራል ሰሃባዎች የሰሃባነትን ማዕረግ ያገኙት ረዲየላሁ ዐንሁም በነብያችን አለይሂ ሰላቱ ወሰላም ነብይነት አምነው ሙስሊም ሆነው እሳቸውን በመከተላቸው ነው ነገር ግን ከዚህ እምነት በፊት አብዛኛዎቹ ምን ነበሩ ሙሽሪኮች ነበሩ ነገር ግን ተውበት አደረጉ በሳቸው ነብይነት አመኑ ሽርካቸው ድምጥማጡ ጠፋ ሙስሊምነታቸው አርአያነታቸው ግን ይሄው ዘመናትን እየተሻገረ ዛሬም ድረስ ይወሳሉ ረዲየላሁ ዐንሁም አላህ ከነሱ መልካም ስራቸውንም ይውደድላቸው ይባላሉ ማለት ነው ስለዚህ አላህ ኃጢያትን በጠቅላላ የሚምር ጌታ ነው ተውበት በማድረግ ወደኔ ተመለሱ ነው የሚለው ጌታ አላህ ኢነሁ ሁወል ገፉሩ ረሂም እርሱ ይቅርባይና አዛኝ ጌታ ነው ስለዚህ አለ ቁጥር 54 ላይ ወአኒቡ ኢላ ረቢኩም ወደ ጌታችሁ ተጸጽታችሁ ቶሎ ተመለሱ አለ ጥፋተኛ መሆናችሁን ከልባችሁ አምናችሁ የኔን ምህረት በመፈለግ ቶሎ ብላችሁ ወደኔ ጌታችሁ ተመለሱ من قبل أن يأتيكم العذاب وأسلموا له ለርሱም እጅ ስጡ ታዘዙ من قبل أن يأتيكم العذاب ቅጣቱ ወደ እናንተ ከመምጣቱ በፊትና ከዛም ثم لا تنصرون የማትረዱ እርዳታ የማታገኙ ከመሆናችሁ በፊት ቶሎ ብላችሁ ተመለሱ ይላል ቀጠለና ወተቢዑ ደግሞም ተከተሉ احسن ما انزل اليكم ከጌታችሁ ዘንድ ወደ እናንተ የተወረደውን መልካሙን መመሪያም ተከተሉ من قبل ان ياتيكم العذاب بغته ቅጣቱ በፍጥነት ሳታስቡት በድንገት ወደ እናንተ ከመምጣቱ በፊት وانتم لا تشعرون ምንም የማታውቁ ሆናችሁ ቅጣቱ እናንተ ጋር በፍጥነት ሳይመጣ ተውበት አድርጋችሁ ወደ ጌታችሁ ተመለሱ ይላል ስለዚህም አላህ መሐሪ ጌታ መሆኑን ተምረናል ማለት ነው እነዚህን ሁለት ነገር ነው ያገኘነው እና አደምና ሐዋ ምህረትን አግኝተዋል በወቅቱ በጀነት ውስጥ የተፈጸመው ስህተት ምን ሆነ ማለት ነው ድምጥማጡ ጠፋ ማለት ነው በጌታችን ምህረት ተሰረዘ ማለት ነው እኛ የትኛውን ኃጢያት ነው የምንወርሰው ታዲያ ከዚህ በኋላ የትኛውን ኃጢያት የአደምና የሐዋ ከሆነ አለቀ በጌታችን መሐሪነት በእነሱ ተውበት ጠፋ ከሆነ እንላለን አሁን እዚህ ጋር አንዳንድ ጊዜ ጥያቄ ሊቀርብልን ይችላል ምናልባት እናንተም ገጥሟችሁ ሊሆን ይችላል ታዲያ ጌታ አላህ አደምና ሐዋን አለይሂም ሰላም ይቅር ካላቸውና ከማራቸው ለምን ጀነት አልመለሳቸውም ለምን ወደ ምድር አወረዳቸው ለምን ቀጣዩ ህይወት በምድር ላይ እንዲሆን ፈቀደ የሚል ጥያቄ ይነሳል ገጥሟችሁ ያውቃል እንደዚህ አይነት ጥያቄው ጥሩ ነው ትክክለኛ ምላሽን ለሚፈልግ ሰው ሐቅን መረዳት ለሚፈልግ ሰው አግባብነት ያለው ጥያቄ ነው ለምን እንዲህ አይነት ጥያቄ ቀረበ አይባልም አደምና ሐዋ አለይሂም ሰላም ጌታ አላህ ከማራቸው
እነሱም ተውበት አድርገው ወደ አላህ ተመልሰው ንስሐ ገብተው አላህ ይቅር ካላቸው ለምን ወደ ጀነቱ አልመለሳቸውም ለሚሉ ሰዎች የምንሰጠው ምላሽ ምንድነው? መጀመሪያውንም በጀነት ውስጥ አላህ ያስቀመጣቸው ሊልብቲላኢ ወልኢምቲሃን ሊፈትናቸው ነው። ህግና ስርዓትን አበጅቶ በተግባር ሊሞክራቸው ወደፊት ለሚኖሩባት ምድራዊ ህይወት ትምህርትን ይዘው ይመለሱባት ዘንድ እንጂ ሁል ጊዜ እንዲዘወትሩ አልነበረም ነው የምንለው። ሁሌም ሊዘወትሩ አልነበረም። ለፈተና ነው ቀድሞውኑ የገቡት። እንዴት አወቅን? ሱረቱል ሙልክ ቁጥር 2 ላይ አለ። ጌታችን ምንድነው ያለው? በሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያት እርሱ አላህ ማለት ያ ሞትና ህይወትን የፈጠረ ነው አለ። ለምን ዓላማ ነው ሞትና ህይወትን የፈጠረ? ሊየብሉወኩም አዩኩም አሕሰኑ ዐመላ ስራችሁ ይበልጥ ያማረ መሆኑን ማንኛችሁ ይበልጥ ያማረ ስራ የሚሰራ መሆኑን በተግባር ሊፈትናችሁ ነው። ወሁወል ዐዚዙል ገፉር እርሱ አሸናፊ ለባሮቹም ይቅር ባይ ጌታ ነውና ይላል። ስለዚህም በዚህ ዱንያ ላይ ሞትና ህይወት ለሰው ልጅ የተሰጠው ሊፈተን ነው። አደምና ሐዋም ከተፈጠሩ በኋላ ጌታ አላህ ጀነት ውስጥ ያስቀመጣቸው ሊልብቲላኢ ወልኢምቲሃን ሊፈትናቸው ነው። ይሄ አንደኛው ምላሻችን ነው። ሁለተኛስ አሁንም ለፈተና መሆኑን የምናጠናክርበት አቋማችን ምንድነው? ህግ መውጣቱ ነው። በጀነት ውስጥ አደምና ሐዋ ጀነት የተቀመጡት ጀነት እንዲኖሩ የተደረጉት ሁልጊዜም ዘውታሪዎች ሆነው በኒዕማዋ እየበሉ እንዲጠጡ ብቻ ከነበረ ፈተናው ለምን አስፈለገ? ህግ ማውጣቱ ለምን አስፈለገ? ይሄንን ብሉ ይሄን ግን አትብሉ ለምን አስፈለገ ነው ጥያቄው። አንድ ሰው ዘላለም እንዲኖርበት የተሰጠው ቤት ኖሮ ያንን ዘላለማዊነቱን ሊፈታተነው የሚችል ነገር በዛ ቤት ውስጥ ማስቀመጥ ምንድነው ሂክማው? ይሄ የሚያሳየው አደምና ሐዋ ለፈተና መግባታቸውን ነው። አላህ በጀነት ካኖራቸው በኋላ በሰፊው ተመገቡ ብሏቸዋል። ወላ ተቅረባ هذه الشجرة ይህችን ዛፍ ግን እንዳትቀርቡ ነው ያለው። ህግ ወጥቷል ማለት ነው። ህግ መውጣቱ ለፈተና መሆኑን ያሳያል። ደግሞስ እንላለን እዚሁ ላይ ኢብሊስ ለዕነቱላሂ ዐለይህ እንዲፈትናቸው ለምን ፈቃዱ ተሰጠው? ለምን እድሉን አገኘ? ኢብሊስስ የበኩሉን ሙከራ እንዲያደርግ እነሱን ይፈትናቸው ዘንድ ጌታ አላህ ለምን ፈቀደ? ፈተና ነው። አሁንም አላህ የሚፈልገው ሂክማ አለ ማለት ነው። ከዚህ በስተጀርባ ከፈተናው ኋላ የሚመጣው ሂክማና ጥበብ አለ። ይሄ በራሱ ምን መሆኑን ያሳየናል ማለት ነው። ለፈተና እንደገቡ ያሳየናል። ለፈተና ባይሆንማ ዘላለም እንዲኖሩ ከነበረ አደምና ሐዋ የገቡት ይሄን ብሉ ይሄን አትብሉ ማለት ምንድነው ትርጉሙ? ለምሳሌ ነገ የውሙል ቂያም አማኝ አላህ ባሪያዎች ጀነት ይገባሉ። አላህ በረህመቱ ከጀነት ሰው ያድርገን። اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير። ታዲያ አማኞቹ ነገ በጌታ አላህ ረህመት ጀነት ሲገቡ ጀነት ከገቡ በኋላ ህግ አለ እንዴ? ይሄንን ብሉ ይሄን አትብሉ ይሄን ጠጡ ይሄን አትጠጡ የሚል ህግ አለ ነገ የውሙል ቂያማ? የለም። አንድ የሚኖሩት በጀነት ለዘላለም ነው። ኻሊዲነ ፊሃ አበዳ ነው። ወለኩም ማ ተሽተሂ አንፉሱኩም ነው። ነፍስያችሁ የምትፈልገው ሁሉ አለላችሁ ነው የተባለው። የተወሰነ የተከለከላችሁት ነገር አለ አይደለም። የምትፈልጉት ነገር ሁሉ አለ። የህግ ዘመኑ በምድራዊ ህይወት ነበረ አበቃ ማለት ነው። ስለዚህ አደምና ሐዋ በጀነት ሲቀመጡ ይሄን ብሉ ያን አትብሉ መባላቸው ህግ መውጣቱ ፈተና መሆኑን ያሳያል። ኢብሊስ እንዲፈትናቸው እድል ተሰጥቶታል። ከአላህ አምልጦ መቼም ገብቶ ፈተና አይባልም። ይሄንን ሁሉ ጌታ አላህ እያወቀ ፈቃዱ ከሆነ ዝም ካለ መፈተናቸውን ፈልጎታል ማለት ነው። ለፈተናን የተቀመጡት ይሄ ሌላው ማስረጃችን ነው። ሶስተኛ አሁንም ሌላ ማስረጃ አለኝ። ሌላው ሶስተኛ አደምና ሐዋ በጀነት የተቀመጡት ሁሌም ዘላለም እንዲኖሩ ሳይሆን እንዲፈተኑ ለመሆኑ ማስረጃው አላህ አደምን ከመፍጠሩ በፊት ለመላእክቶች የተናገረው ነገር አለ። ምን? በምድር ላይ ሰውን ምትክ አደርጋለሁ ብሎ ነግሯቸዋል። በጀነት ውስጥ አይደለም ያለው፣ በምድር ላይ ነው ያለው። በምድር ላይ
ይሄ የሚያሳየው ሰው ወደፊት መኖሪያው በምድር ላይ እንዲሆን ገና አደም ሳይፈጠር በፊት ጌታ አምላካችን አላህ ያቀደውና የፈቀደው ፕሮግራሙ ነበር ማለት ነው መጀመሪያውንም ይህም ሱረቱል በቀራ ቁጥር 30 ላይ ተገልጿል በምዕራፍ 2 ሱረቱል በቀራ ቁጥር 30 የአይመን እናት እዚህ ቁርአኑን ፖስት አታደርጊውም መለጠፍ አይቻልም وإذ قال ربك للملائكة ጌታህ ለመላእክት ባለ ጊዜ አስታውስ ይላል ገና አደም ሳይሰራ ተመልከቱ አደም ሳይፈጠር አላህ ለመላእክት ምን አላቸው ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በምድር ላይ ምትክን አድራጊ ነኝ አለ ምትክን አደምንና ዝርያዎቹ ማለት ነው አንዱ በሞተ ቁጥር ሌላው እየተተካ የአላህን ሸሪዓ በዚህ ምድር ላይ የሚያቆም የአላህን ህግ ማለት ነው የሚተገብር ምትክን አድራጊ ነኝ ባለ ጊዜ አስታውሳለ ለነብያችን ሰለላሁ ዐለይሂ ወሰለም ሲነግራቸው ታዲያ አስቀድሞ ለመላእክቶች አደምንና ዝርያዎቹን በዚህ ዱንያ ላይ እንደሚፈጥራቸው ምትክ እንኳን እንደሚያደርጋቸው ከተናገረ አደምና ሐዋን ከፈጠረ በኋላ ለምንድነው ጀነት ውስጥ ያኖራቸው ሲባል ኢብቲላ ፈተና ነው አሁንም ከዛ ነገር ትምህርት ወስደው ወደፊት ለሚኖሩበት ምድራዊ ህይወታቸው ዝግጁ ሆኖ ሊሄዱ ነው ማለት ነው አንተ ከ9ኛ ክፍል ወደ 10ኛ ክፍል ስትሸጋገር ማለት ነው መጀመሪያ ምን ታደርጋለህ 10ኛ ክፍል መስከረም ላይ ሄደ ከመማር በፊት የክረምት ኮርስ ተወስዳለህ አይደለም እንዴ በሐምሌና በነሐሴ የሁለት ወር ኮርስ የ10ኛ ክፍል ትምህርትን ተማራለህ በቀጣዩ አመት ትምህርቱ እንዳይከብድህ ማለት ነው ጌታ አላህን በረህመቱ ስልጣናን እየሰጣቸው ነው ማለት ነው በጀነት ውስጥ ስልጣናን እየሰጣቸው ነው ወደፊት ለሚኖሩባት ምድር እንዴት አድርገው ከጠላታቸው ጋር እንደሚፋለሙ ሸይጣንና ሰራዊቱ የአላህን ህግ እንዴት አክብረው እንደሚኖሩ ማለት ነው ይሄም በራሱ ማስረጃ ይሆነናል አራተኛው ደግሞ ሌላው ማስረጃችን አደምና ሐዋ በጀነት የተቀመጡት ወይም የተኖሩት እድሜ ልካቸውን እንዲኖሩ ሳይሆን ለፈተና መሆኑን በምን እንረዳለን ከተባለ ከኢብሊስ የማሳሳቻ መሳሪያ ነው ኢብሊስ እንዴት ቢሳካለት ነው እስቲ ያሳሳታቸው ታውቃላችሁ ወንድም እህቶች ምን አዲስ ነገር ነው ያመጣላቸው አደምና ሐዋን እንዲሳሳቱ ለማድረግ ምንድነው የተጠቀመው ሲባል ያነሳላቸው አጀንዳ መስአለተል ኹሉድ የመዘውተር ጉዳይ መሆኑ ነው በሁለት አያቶች ላይ እንዳየነው ما نهاكما ربكما عن تلكما الشجرة إلا أن تكونا ملكين أو تكونا من الخالدين أن أنت كملائكوች ወይንም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ ጌታችሁ ኳልከለከላችሁ ማላቸው ይሄ ማለት ይሄንን በበላችሁ ጊዜ ዘላለም ተዘወትራላችሁ ነው ሱረቱ ጣሃ ላይ ደግሞ እንደተጠቀሰው ያ አደሙ هل أدلك على شجرة الخلد وملك لا يبلى የመዘውተሪያ ዛፍ ወደ ሆነችው አላመላክትህን ንክስናውም እንደዚሁ የማይቋረጥ ወደ ሆነው ብሎታል ስለ መዘውተር ጉዳይ ነው ያነሳለት መስአለተል ኹሉድ ነው ታዲያ የኛ ጥያቄ ምንድነው አደምና ሐዋ ከመነሻው ጀነት ውስጥ ሲገቡና ሲቀመጡ ዘላለሙን እንዲዘወትሩ ከነበረ የተቀመጡት ኢብሊስ ምን አዲስ ነገር አመጣና ታዲያ አሳሳታቸው ምክንያቱም የተከለከሉትን ነገር ባይበሉ ይዘወትራሉ ማለት ነው ለምን መጀመሪያም የተቀመጡት ዘላለም እንዲዘወትሩ ነው ብለናል ዘላለም እንዲኖሩ እንዲዘወትሩ በጀነት ውስጥ ከተቀመጡ ኢብሊስ ምን አዲስ ነገር አመጣላቸው ለተحصيل الحاصل ያለውን ነገር ተመልሶ ለማስገኘት ምኑ ፈተና ሆነ እንደዛማ ከሆነ እነሱ ምላሽ አይሰጡትም ነበር ከበላችሁ ዘላለም ትኖራላችሁ ምትለን እኮ ባንበላም ዘላለም እንኖር ነው የተፈጠርነው ብለው መመለስ ይችላሉ አሁን አዲስ ነገር ያመጣላቸው እነሱም በልባቸው ምኞቱ የገባው ምንድነው የመዘውተሪያ ጉዳይ አዲስ ስለሆነ ነው ስለዚህ ለፈተና ነው የተቀመጡት ዘላለም እንዲኖሩ አይደለም ለዚህ ነው አላህ ይቅር ካላቸው በኋላ ለምን ወደ ጀነት አልመለሳቸውም ለሚሉ ሰዎች ጌታችን አምላካችን አላህ ቀድሞውኑ ጀነት ያስቀመጣቸው ሊፈትናቸው ነው ሊሞክራቸው ነው ፈተናውን ወደቁ ከዛ ተውበት አድርገው ከወደቁበት ተመለሱ አይደል ትምህርት ይዘው ወደ ዱንያ ላይ ወረዱ አሁን ቀሪ ህይወታቸው ምን ሆነ ከፊላችሁ ለከፊሉ ጠላት ሲሆን ውረዱ አላላቸው በሰውና በሰይጣን መካከል ጠላትነት ተጀመረ ማለት ነው በአማኝና በከሃዲ መካከል ጠላትነት ተጀመረ ማለት ነው ስለዚህም ሁሌ ሸይጣንን እየተጠነቀቁ የጌታቸውን ህግ ያከበሩ
በተግባር ትእዛዙን ጠብቀው ሊኖሩ ይህን ካደረጉስ ነገ የውሙል ቂያም የትንሳኤው ቀን ድሮ ገብተውባት ወደ ነበሩት ጀነት ሊመልሳቸው ማለት ነው አዎ አደምና ሐዋ አሁንም መመለሳቸው አይቀርም ማንንም የጀሃነም ናቸው የሚል የለም ያለምንም ጥርጥር የጀነት ናቸው አደምና ሐዋ ማለት ነው ስለዚህ በዚህ ምድር ላይ ኑረው የአላህን ህግ አክብረው ሙተዋል ዝርያን አፍርተዋል የቂያም ቀን መጀመሪያ ገብተውበት ወደ ነበሩት ጀነት ይመልሳቸዋል የነሱም ዝርያዎች እኛ ማለት ነው አላህን አምነን ነቢያትን ተቀብለን አቅማችን በቻለ መጠን በጌታችን ህግ ስር ከኖርን አደምና ሐዋ የሚገቡበት ጀነት እንገባለን እምቢ ካለንና ሸይጣንን ከተከለከለን ለኢብሊስና ለተከታዮቹ የተዘጋጀው ጀሃነም እሳት አለ ማለት ነው አላህ ይጠብቀን ከዛ ውጪ ዘላለም እንዲኖሩ ነበር የሚል አስተሳሰብ የለም والله اعلم والعلم عند الله عز وجل ሐቂቃው እንግዲህ አላህ ዘንድ ነው ያለው ሰው ይሳሳታል እና የውርስ ኃጢአት የሚባል ነገር የለም እኛ ኃጢአትን አልወረስንም ስንፈጠር ንጹህ ሆነን የተፈጠርነው ከጊዜ በኋላ ግን ለአካለ መጠን ስንደርስ በተሰጠን ነፃ ፍቃድ የጌታችንን ትእዛዝ ጥሰን ከተገኘን ወይ የከለከለንን ነገር ከተዳፈረን ኃጢአት ላይ ወደቀን ይባላል ተውበት አድርገን ደግሞ ከዛ ከወደቅንበት ቦታ ከተነሳን ኃጢአቱ ምን አለ ማለት ነው ይሰረዛል ይጠፋል ማለት ነው እሺ አንዳንዶቻችሁ ሲጽፉ የምትጽፉትን ተጠንቀቁ የአላህ ባሪያ አሁን ጀነት አይፈላም ወይ እኮ ነው ያልከው አንዳንድ ፊደሎችን ራሳችሁ እያስተካከላችሁ ጻፉ ስትጠይቁ እና በዚህ ዱንያ ላይ የመፈጠራችን ሚስጥር እንግዲህ ከላይ እንዳልኳችሁ ለፈተና ነው ልንፈተን እንጂ ለሌላ አይደለም ተጨማሪ ማጠናከሪያዎች አሉ ሱረቱል አንቢያ ቁጥር 35 ነው ይሁት በሱረቱል አንቢያ ምዕራፍ 21 ቁጥር 35 ላይ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ነው የሚለው ማንኛይቷም ነፍስ ትሞታለች ማንኛይቷም ሞት የኃጢአት ውጤት አይደለም ወደሱም እንመጣለን አንድ ላይ ካልተጻፈ ሁለቱንም ማገናኘበት ምክንያት የለም እባካችሁ ወንድምና እህቶች ስትጽፉ አሁንም ተጠንቀቁ እኔ ቀጥታ እየተናገርኩ ነው ያለሁት እንዲህ ለማለት ፈልጌ ነው ስትሉ ቅድም እንደነበርክ ያልከው ብዬ ትምህርቱን ትቼ ወደ ላይ አልመለስም ካልሆነ እባካችሁ አትጠይቁ እና ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ወነብሉኩም ቢሸሪ ወልኸይሪ ፊትና በመልካሙም ሆነ በጥሩ እንፈትናችኋለን ይላል አላህ በመልካሙም በጥሩም በመጥፎም እንፈትናችኋለን ቢልኸይሪ ወሸሪ በጥሩም በመጥፎም በሀብት በድህነት በጤና በበሽታ ተመልከቱ እንግዲህ በሰላም በጦርነት በእነዚህ ነገሮች ሁሉ እንፈትናችኋለን ወኢለይና ትርጃዑን ወደኛም ትመለሳላችሁ ይላል ወደኛም ትመለሳላችሁ ስለዚህ ዱንያ ላይ የተፈጠርነው ለልብቲላ ለመፈተን ነው ከዛ ውጪ ሌላ አይደለም የአደም ኃጢአት ወደኛ አልመጣም በውርስ አይተላለፍም ባንዱ ኃጢአትም ሌላው አይጠየቅም ቁርአን ሱረቱል አንዓም 165 ላይ በግልጽ ይናገራል ምዕራፍ 6 ሱረቱል አንዓም ቁጥር 165 وهو الذي جعلكم خلائف الارض الله በመድር ላይ እናንተን ምትኮች አድርጓችኋል ورفع بعضكم فوق بعض درجات ከፊላችሁን ከከፊሉ በላይ ደግሞ በደረጃ አብልጧል ليبلوكم فيما آتاكم በሰጣችሁ ኒዕማ ይፈትናችሁ ዘንድ አለ ጌታችን አላህ ይፈትናል ማለት ነው በሰጠን ነገር ስለዚህ እንፈተናለን ሱረቱል አንዓም 164 ላይ እንደተነገረን ኃጢአት በውርስ አይተላለፍም ቁል አገይረ አላህ አብጊ ረባ ከአላህ ሌላ ጌታን እንፈልጋለንን በላቸው وهو رب كل شيء الله የሁሉ ነገር ጌታ ሆነ ሳለ ولا تكسب كل نفس الا عليها ማንኛይቷም ነፍስ በራሷ ላይ እንጂ በማንም ላይ ኃጢአትን አትሰራም ولا تزر وازرة وزر اخرى ኃጢአት ተሸካሚ ነፍስም የራሷን ኃጢአት እንጂ የማንንም አትሸከምም ይላል እያንዳንዱ ኃጢአት በራሱ ላይ ነው አባት የልጁን ወይም ልጅ አባቱን ወይም ደግሞ የጓደኛውን የሚሸከምበት ነገር የለም ስለዚህ ኃጢአት በውርስ የሚተላለፍ ልክፍት አይደለም ሰዎች በነፃ ፍቃዳቸው የሚተገብሩት የራሳቸው ስህተት ነው ቁርአን በሱረቱል ኢስራ ቁጥር 15 ላይ ሐሳቡን ደግሞታል በምዕራፍ 17 ቁጥር 15 ላይ
من اهتدى فإنما يهتدي لنفسه يتمرى سو يممراو لنفسي يونو لراسو ومن ضل فإنما يضل عليها يتممم سو طمتو براسو لاي بچان ولا تزر وازرة وزر أخرى ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ይላል ጌታ አላህ የተመረም ለራሱ ነው ምሪቱ የጠመመም ሰው ጥሜቱ በራሱ ላይ ነው ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ይላል ጌታ አላህ መልእክት ባልደረሰው ነገር ላይ ሰው አይጠየቅም አይቀጣምና ማለት ነው በቁርአን ላይ በጣም በብዙ ቦታ ላይ አለ ይሄ ሐሳብ ያው በጥቅሉ ምንድነው እንዲገባን የሚፈልገው ኃጢአት ተርጓሜውን ካወቀን በውርስ የማይተላለፍ ነገር መሆኑንም ልናውቅ ይገባናል እና ይሄ ዋናው ነጥቡን እንግዲህ እዚህ ላይ ካገኘ ነው ቀጣዩ ነጥባችን የሚሆነው እንግዲህ ምህረቱስ ምንድነው ነው ጥያቄው መቼም ሁላችንም ጥፋተኛ ነን ስተት እንሰራለን ነብያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣኡን ወኸይሩል ኸጣኢን አተዋቡን የአደም ልጆች ሁሉ ተሳሳቾች ናቸው ከተሳሳቾች ሁሉ በላጩ ደግሞ ተመላሾች ናቸው ብለዋል ተውበት በማድረግ ስለዚህ ሁላችንም እንሳሳታለን ነገር ግን የምህረት መንገዱ በእስላም እንዴት ነው የአንድ ሰው ኃጢአት እንዴት ነው ሊሰረዝ የሚችለው የሚለውን አላህ ፍቃዱ ከሆነ ወደፊት ኢንሻአላህ እንመለከተዋለን የዛሬው አጠቃላይ መልእክት ምንድነው አንደኛ ኃጢአት በውርስ የሚተላለፍ ልክፍት ነው የሚለው ስህተት እንደሆነ ሰዎች በራሳቸው ድክመት በራሳቸው አለመታዘዝ የነፃ ምርጫቸው ውጤት ሆኖ የሚያመጡት ነገር ነው ልክ ምን እንደሆነ ሁላ ጽድቅ ተግባር የነፃ ምርጫ ውጤት እንደሆነ ሁላ ጽድቅም ከዘር ወደ ዘር አይተላለፍም እንደዛውም ኃጢአትም አይተላለፍም መልካም ስራም ሆነ መጥፎ ስራ በባለቤቱ ጫንቃ ላይ ብቻ ያለ ነው ከአባት ወደ ልጅ የሚባል ነገር የለም ነው ይሄንን ዋና መልእክት ማስተላለፍ ነው ሁለተኛ ሞት በአምላካችን አላህ የተወሰነ እንጂ ኃጢአት ያመጣው በሽታ አይደለም ሞት በሸይጣን አልመጣም አላህ ራሱ የፈጠረው ነገር ነው ቀድሞውንም ሰው ዘላለም እንዲኖር ፍቃዱ አይደለም ዘላለም የሚኖረው ነገ የውል ቂያማ በጀነት ወይ በጀሃነም ነው እዚህ ዱንያ ላይ ግን ሞትና ህይወት አንድ ላይ ተፈጥረዋል በሰው ህይወት ውስጥ ማለት ነው ስለዚህም የኃጢአት ውጤት አይደለም ከኃጢአት ጋር ምንም ግንኙነት የለውም ተግባብተናል ከኛ ኃጢአት ጋር ምንም የሚያገናኘው ነገር የለው ለዚህ ነው ሁሉም ሰው በተመሳሳይ እድሜ ማይሞተው በውርስ ይተላለፋል ይሉናል ምድራዊ ሞት ታራ ምድራዊ ሞት በውርስ ከተላለፈ አንደኛው በ120 አመት ሌላኛው በ60 አንደኛው በ30 ለምን ይሞታል ሲባሉ እሱ ያምላክ ስራ ነው ይሉናል ምን ማለት ነው ስለዚህ መጀመሪያውንም የሰው ልጅ ኃጢአት ከመስራቱ ጋር በተገናኘ ሳይሆን የሚሞተው አላህ ሟች አድርጎ ስለወሰነው ነው ከናቱ ማህፀን እንደወጣ የሚሞት የለም እንዴ ቀናትንስ አስቆጥሮ ገና ጡት ሳይለቅ የሚሞት ህፃን የለም እና በኃጢአቱ ነው የሞተው አይ በራሱ ኃጢአት አይደለም በአባቶቹ ኃጢአት ነው የሚፈረድበት ይሄ የአላህን ጀስቲስ ፍትሃዊነት ይገልጻል እና ይሄንን ሐሳብ የሚገልጽ አይደለም ኢንሻአላህ በቀጣዩ ደግሞ የምህረት በሮቹ ምንድናቸው እንዴት ነው ከኃጢአት መንጻት የሚቻለው የአላህን ምህረት በምን መልኩ ማግኘት ይቻላል የሚለውን አላህ ፍቃዱ ከሆነ በቀጣዩ ኢንሻአላህ ስንገናኝ አስተምራችኋለሁ ሐቅን ካገኘሁ እንግዲህ ከአላህ ነው ከተሳሳትኩ እንግዲህ ከራሴ ጉድለትና ከሸይጣን ወስወሳ ነው አላህና መልእክተኛው ከእኔ ስህተት የጠሩ ናቸው هذا وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته